ቼልሲ አንድ የአማካይ መስመር ተጫዋች ሊያስፈርም ነው። ይህ ተጫዋች እስከ ውድድር ዓመቱ መጨረሻ ድረስ በስታንፎርድ ብሪጅ እንዲቆይ ፍላጎት ማሳየታቸውም ተዘግቧል። ይህ ተጫዋች የዩቬንቱስ ንብረት የሆነውና ለኖቲንጋም ፎረስት በውሰቱ እየተጫወተ የሚገኘው አማካይ ዳግላስ ሉዊዝ ነው። እናም ቼልሲዎች ይህንን ተጫዋች እስከ ውድድር ዓመቱ መጨረሻ ድረስ በውሰት ሊያስፈርሙት እያሰቡ መሆኑ ተገልጿል። ቼልሲዎች ይህንን ተጫዋች ለማስፈረም የፈለጉት ለምንድን ነው? ከዚህም በተጨማሪ ዝውውሩ ይሳካላቸው ይሆን? ተጫዋቹ ወደ ቼልሲ ቢመጣ በምን መንገድ ቼልሲን ሊጠቅም ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ፕሮግራሞች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ሌሎች የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይፈለጋል። እናም ሁላችሁም ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር በተለያዩ ፕሮግራሞቻችን ተገናኝተናል። ወደ በኋላ ላይ የአርሰናልና የማንቸስተር ዩናይትድን ጨዋታ በተመለከተ ወደ እናንተ የማቀርብላችሁ የቅድመ ዳሰሳ የጨዋታ ትንታኔ ይኖራል። ነገር ግን ከዛ አስቀድሞ ደግሞ የቼልሲንና የዳግላስ ሉዊዝን ጉዳይ የምንመለከት ይሆናል። እንግዲህ ትላንትና ሰበር ዜና በሚል ምሽት ላይ አንድ መረጃ ወጥቶ ነበረ ከዝውውር ዜና ጋር ተያይዞ። እናም ይህ ሰበር ዜና ምንድነው? ቼልሲ የአማካይ መስመር ተጫዋቹ ዳግላስ ሉዊዝን ለማስፈረም ፍላጎት ለማሳየት መጀመሩንና ይህንን ተጫዋች የማስፈረም ሀሳብ በውስጣቸው እንዳለ የሚወጡት ሪፖርቶች ያሳያሉ። ዴቪድ ኦርንስታይንን ጨምሮ እነ ስካይ ስፖርትም ይህንን መረጃ ምሽት ላይ ይዘውት ወጥተዋል ማለት ነው። እና ቼልሲ ዳግላስ ሉዊዝን በውሰት ውል እስከ ውድድር ዓመቱ መጨረሻ ድረስ ወደ ስታንፎርድ ብሪጅ ለማምጣትና የውሰት ውሉ እስከ ውድድር ዓመቱ መጨረሻ ድረስ እንደሚቆይ ነው ሲገለጽ የነበረው። እንግዲህ ተጫዋቹ ከዩቬንቱስ ነው ወደ ኖቲንጋም ፎረስት በውሰት ውል የተዘዋወረው። እናም ተጫዋቹ ክለቡን በነሐሴ ወር ላይ ከተቀላቀለ በኋላ 13 ጊዜ ብቻ ነው ለክለቡ ጨዋታዎችን ማድረግ የቻለው እና አሁን በሊያም ሮዚነር የአጫወት ታክቲክ እንዲሁም ደግሞ የጨዋታ አቀራረብ ውስጥ በአሰልጣኙ ምናልባትም ከሚፈለጉ ተጫዋቾች መካከል አንዱ መሆኑም ጭምር ነው የተገለጸው። እንግዲህ እንደምታውቁት በአማካይ መስመር ላይ ጥሩ ኳሊቲ መጨመር የሚችል ተጫዋች ነው። ከዚህም በተጨማሪ ደግሞ ወደ ቼልሲ ቢመጣም ጥሩ አገልግሎት ይሰጣል ተብሎ የታመነበት ተጫዋች መሆኑንም እነ ዴቪድ ኦርንስታይን ገልጸዋል። ቼልሲ እንግዲህ በቀጣይ ወሳኝ የሆኑ ጨዋታዎችን ያከናውናል። በቻምፒዮንስ ሊግ፣ በኤፍኤ ካፕ እንዲሁ ደግሞ በካራቦ ካፕ የግማሽ ፍጻሜና በእንግሊዝ ፕሪሚየር ሊግ እና በዚህም ምክንያት የተደራረቡ ጨዋታዎች አሉበት። ስኳዱን በደንብ እያፈራረቀ መጠቀም ይፈልጋል። ለዚህ ደግሞ እንደዚህ አይነት ተጫዋች በስኳድ ውስጥ ያስፈልጋቸዋል። ተጫዋቹ ከአስተን ቪላ ነበረ ወደ ዩቬንቱስ በ50 ሚሊዮን ዩሮ እና በተጨማሪ 1.5 ሚሊዮን ዩሮ የጉርሻ ክፍያ በአጠቃላይ በ51.5 ሚሊዮን ዩሮ ይህንን ክለብ የተቀላቀለው ተጫዋቹ በአስተን ቪላ በሚጫወትበት ጊዜ በጣም አስገራሚ ፖቴንሻል ያለው ተጫዋች መሆኑን አሳይቷል። ሜዳ ላይ በሚያሳያቸው እንቅስቃሴዎች እና ደግሞ በአጫወት ስታይሉ በጣም የአማካይ መስመሩን ወደፊት እየወጣ ፔኔትሬት እያደረገ እንዲገባ የሚያስችል ለሌሎች የአማካይ መስመር ተጫዋቾችም ነፃነት መስጠት የሚችል ተጫዋች በመሆኑ ምክንያት በአስተን ቪላ በጣም ጥሩ ጊዜ ነበር ያሳልፈው እና እንደውም በወቅቱ ከሌሎች ሰዎችም ጋር ሳይቀር ኢቭን ከሌሎች ክለቦች ከአርሰናልም ጋር ሳይቀር ስሙ ተያይዞ ሲነሳ እንደነበረም ጭምር ይታወሳል። እና ተጫዋቹ እንግዲህ ምን አይነት ብቃት እንዳለው በዚህ መረዳት ይቻላል። የትልልቅ ክለቦችን ቀልብ የትልልቅ ክለቦችን አይን የሳበ ተጫዋች ነበር። በወቅቱ ያሳይ በነበረው ፐርፎርማንስ እንዲህ አይነት ተጫዋች ነበር እና በአስተን ቪላ እንግዲህ 5 ዓመታትን ሲቆይ ከ2019 እስከ 2024 ከ200 በላይ ጨዋታዎችን ያከናወነ እና እንደውም በ2022-23 የውድድር ዘመን የውድድር ዓመቱ ምርጥ ተጫዋች እስከ መባል ሁሉ የደረሰ በአስተን ቪላ እግር ኳስ ክለብ ያንን ብቃቱን በደንብ ያሳየ ተጫዋች እንደነበረም እንመለከታለን እና
አስተን ቪላዎች ይህንን ተጫዋች ማጣት ባይፈልጉም ነገር ግን ዩቬንቱስ ደግሞ ጥሩ ገንዘብ ነበር ያቀረበው፣ ጥሩ ገንዘብ ይዞ መጥቷል። እናም በዚህ ምክንያት ተጫዋቹ በነበረው ብቃትና በሚያሳዩ በነበረው ፐርፎርማንስ ምክንያት ይህንን ተጫዋች ሌሎች ክለቦች ላይ ፈልጉት አይችሉም። እንዲሁ ደግሞ አስተን ቪላም ይህንን ተጫዋች አልለቀውም ቢል እንኳን በፍጹም አለመልቀቅ የሚችልበት ሁኔታ ላይ አልነበረም እና ተጫዋቹን በዛ ገንዘብ ዩቬንቱሶች ያስፈረሙት ይህንን ብቃት ከተጫዋቹ እናገኛለን ከሚል ሀሳብ አኳያ ነው እና በጣም የሚያስገርሙ ሸርተቴዎችን የሚያደርግ ለኦፌንሲቭ አጫወት ለማጥቃት አጫወት የተመቸ ጠንካራ ሹቶችን የሚያደርግ እንዲሁ ደግሞ ለሴት ፒስ ወይም ደግሞ ለቆሙ ኳሶችም የተመቸ ተጫዋች በመሆኑ ምክንያት ዩቬንቱስ ይህንን ልጅ ወደ ክለቡ አምጥቶታል ማለት ነው እና ወደ ዩቬንቱስ ከሄደ በኋላ ያን ያህል የሚጠበቅበትን ያህል ዴሊቨር አላደረገም። ኖቲንግሃም ፎረስቶች ተጫዋቹን ወደዚህ ክለብ እንዲመጣ አደረጉት። ተጫዋቹ በሃምስትሪንግ ጉዳት ምክንያት የመጀመሪያው የውድድር ዓመት ጨዋታዎች ሲያመልጡት ነበር ማለት ነው። በፕሪሚየር ሊጉም በተለይ ደግሞ ሲያን ዳይች አንጄ ፖስቴኮግሉን ተክተው ወደ ኖቲንግሃም ፎረስት ክለቡን ከተቀላቀሉ በኋላ 2 ጊዜ ብቻ ነው በፕሪሚየር ሊጉ በቋሚነት ተጫውቶ ሲጫወት የተመለከት ነው ማለት ነው እና ተጫዋቹ ወደዚህ ክለብ ሲመጣ ምናልባትም ደግሞ ያንን በአስተን ቪላ ያሳይ የነበረውን ብቃት መልሶ እንዲያሳይ ክለቡንም ደግሞ በዛ ረገድ እንዲጠቅም ታስቦ ነበረ ወደዚህ ክለብ የመጣው። አሁን እንግዲህ በቼልሲ ቤት የአማካይ መስመር አማራጮችን ብንመለከት ወይም ደግሞ 6 ቁጥር ቦታ ላይ ሊጫወቱ ይችላሉ ብለን የምንጠቅሳቸውን አማራጮች ብንመለከት ሞይሰስ ካይሴዶን፣ ኤንዞ ፈርናንዴዝ፣ አንድሬ ሳንቶስ፣ ዳሪዮ ኢሱጎ እና ሮሚዮ ላቪያን በዚህ ውስጥ እናነሳለን። ነገር ግን ኢሱጎና ላቪያ በጉዳት ምክንያት በጣም ስትራግል እያደረጉ የሚገኙ ተጫዋቾች ናቸው። ከዚህ በተጨማሪ ደግሞ በቼልሲ ቤት አንድሬ ሳንቶስም ጥሩ ጨዋታዎችን እያደረገ ነው የሚገኘው፣ ግን ገና ደግሞ የሚጠበቅበት ፒኩ ላይ ለመድረስ አሁንም ተጨማሪ ጊዜያት የሚያስፈልጉት ተጫዋች መሆኑን እየተመለከተን እንገኛለን። ስለዚህ መሆኑን ተከትሎ አሁን ቼልሲ ይሄንን ተጫዋች የማምጣት ከፍተኛ ፍላጎት ያሳየው አንድም በዚህ ምክንያት ነው ማለት ነው። እንግዲህ በቼልሲ ቤት ከ2011 እስከ 2014 እና ከ2016 እስከ 2019 ዴቪድ ሉዊዝ የተባለ በጣም ምርጥ የተከላካይ መስመር ተጫዋች በምዕራብ ለንደኑ ክለብ እናስታውሳለን እና አሁን ደግሞ ከዛኛው ሉዊዝ በኋላ ሌላኛው ሉዊዝ ዳግላስ ሉዊዝን ቼልሲ ወደዚህ ክለብ የማምጣት ሀሳብ ይዞ ምናልባት ለክለቡም የዝውውር ጥያቄ ሊያቀርብ የሚችልበት እድል እንዳለም ጭምር ነው እየተገለጸ የሚገኘው። ምናልባት ተጫዋቹ ዘላቂ የሚባል ለቼልሲ የአማካይ መስመር መፍትሄን ላይሰጥ ይችላል፣ ግን ደግሞ በጊዜያዊነት ቼልሲ በውድድር ዓመቱ እያደረገ ለሚገኘው ጉዞ አስፈላጊ የሆኑትን ነገሮች ዴሊቨሪ ማድረግ አቅም አለው። ቅድም እንዳነሳሁት ሮሚዮ ላቪያ እና ዳሪዮ ኢሱጎን ብትመለከቱ በጉዳት ምክንያት ብዙ ጨዋታዎች እያመለጧቸው የሚገኙ ተጫዋቾች ናቸው። ለምሳሌ የሮሚዮ ላቪያን ብንመለከት በተለይ ደግሞ በቋሚነት እንኳን ሙሉ 90 ደቂቃ ጨርሶ ሲጫወት መመልከት እጅግ በጣም አስቸጋሪ ሆኗል። ተጫዋቹ ከሳውዛምፕተን በ2023 በ53 ሚሊዮን ፓውንድ ቼልሲን ከተቀላቀለ በኋላ እስካሁን ድረስ አንድም ሙሉ ጨዋታ ጨርሶ እንኳን የተጫወተበት ጊዜ የለም እና ይሄ ነገር በራሱ በዚህ ቦታ ላይ ያለውን አማራጭ በቼልሲ በኩል በተወሰነ መንገድ እንዲጠብ የሚያደርገው ነው። ከዚህ በተጨማሪ በዚህ ዓመት 7 ጨዋታዎች ላይ ተሰልፎ ሲጫወት ነው የተመለከት ነው። ከዛ በኋላ ደግሞ እንደገና የጡንቻ ጉዳት እንዳጋጠመውም ሲገለጽ ቆይቷል ማለት ነው። ዳሪዮ ኢሱጎንም ብንመለከት በዓለም የክለቦች ዋንጫ ላይ 3 ጨዋታዎችን ተሰልፎ ተጫውቷል። ነገር ግን ከስፖርቲንግ ደግሞ ይህንን ክለብ ከተቀላቀለበት ጊዜ በኋላ ጠንከር ያለ ጉዳት እንዳጋጠመው ነው ሲገለጽ የነበረው። በእርግጥ በቻርልተን እና በአርሰናሉ ጨዋታ ላይ ወደ ስኳዱ ወደ ስብስቡ የተቀላቀለበት ጊዜ ነበር። ነገር ግን ከዛ በኋላ እንደገና ጉዳቱ እንዳገረሸበትና ወደ ልምምድ ደግሞ እንዳልተመለሰ ነው በርካታ መረጃዎች ሲወጡ የነበሩ። እናም በቼልሲ በኩል ዘንድሮ ራይስ ጄምስ እና ማሎ ጉስቶን በአማካይ መስመር ላይ የማጫወት ሂደቶችን በአሰልጣኝ ኤንዞ ማሬስካ በኩል ስንመለከት ነበር እና አሁን ካሉት በጣም የተጣበቡ የጨዋታ መርሃ ግብሮች አንጻር እንዲህ አይነት ተጫዋቾችን ደግሞ ወደ ክለቡ ማምጣት ቢያንስ በጊዜያዊነት ለክለቡ መፍትሄ ሊሰጥ ይችላል ማለት ነው። ስለዚህ ሊያም ሮዚነር በተለይ በደብል ፒቮት መጫወት የሚመርጥ አሰልጣኝ ነው። 2-6 ቁጥሮችን በሜዳ ላይ ማሰለፍ ይፈልጋል። ምናልባትም ደግሞ ሞይሰስ ካይሴዶ እና ሬሲ ጄምስን ሊያጫውት እንደሚችለው። ስለዚህ ከሞይሰስ ካይሴዶ አጠገብ ዳግላስ ሉዊዝን ቢያጫውት ለአሰልጣኙ በጣም የተሻለ ሊሆን ይችላል እና እንግዲህ ተጫዋቹ ወደዚህ ክለብ እንዲመጣ ፍላጎት አሳይተዋል ነው የተባለው። ምን ያክል ወደ ቼልሲ መጥቶ የሚጠበቅበትን ነገር ሊያደርግ ይችላል እሱን አብረን በጊዜ ሂደት የምንመለከተው ነገር ነው የሚሆነው። ዞሮ ዞሮ ግን የቼልሲ እግር ኳስ ክለብ ይህንን ተጫዋች ለማስፈረም
ኮንሲደር እያጤነ መሆኑ ትላንትና እንግዲህ በሰበር ዜና መረጃ ሲወጣ ተመልክተናል። አሁን ከዚህ በኋላ የሚጠበቀው ቼልሲ ውሳኔ ላይ ደርሶ ይህንን ተጫዋች በጊዜያዊነት ወደ ክለቡ ሊያመጣው ይችላል ወይ የሚለውን ጉዳይ ነው። ተጫዋቹ ምንም ጥያቄ የለውም፣ በጣም ጥሩ ፕሮፋይል ያለው የአማካይ መስመር ተጫዋች ነው። በተለይ ደግሞ በአስተን ቪላ ያንን ምርጥ ብቃቱን አሳይቷል እና ምናልባት ምርጥ ብቃቱን ፎርሙን የሚያገኝ ከሆነ አሁንም ለዚህ ክለብ የሆነ ዴሊቨር ማድረግ የሚችለው መስጠት የሚችለው ነገር እንዳለ ይጠበቃል። የቼልሲን የአማካይ መስመር በጥሩ ሁኔታ ጠንካራ እንዲሆን ማድረግ ይችላል እና ይህንን ተጫዋች እንግዲህ በዚህ ክለብ ውስጥ ልንመለከተው የምንችልበት እድል ይኖራል ማለት ነው። እስቲ እናንተ ስለዚህ ተጫዋች ምን ትላላችሁ? ወደ ቼልሲ ቢመጣ ቼልሲ ከተጫዋቹ የሚፈልገውን ጥቅም ያገኛል ወይ? በአስተን ቪላ የሚታወቅበትን ፐርፎርማንሱን ብቃቱን መልሶ ያመጣል ወይ? እሱን እንግዲህ በጊዜ ሂደት አብረን የምንመለከተው ጉዳይ ይሆናል። ነገር ግን ቼልሲ ይህንን ተጫዋች ለማስፈረም ኢቨን ይህን ተጫዋች ብቻም ሳይሆን የአማካይ መስመሩን የሚያጠናክሩለትን ተጫዋቾች የማስፈረም ፍላጎት አለው። ለዛም ከዚህ በኋላ በሚኖሩት የዝውውር ቀናት እንቅስቃሴዎችን ያደርጋል ተብሎ ይጠበቃል።